ካህናት ፊት ቀርባችሁ ምንድነው የምናዘዘው? የኔ አባት አሁን ኃጢአቴን እኔ በምን አስታውሰዋለሁ ከምትሉ ቁጭ ብለን መናዘዝ ያለብን መጀመሪያ ለማን? ለራሳችን። ነፍሴ ሆይ ዛሬ የት ነው የዋልሽው ይላል ቅዱስ ባስልዮስ በውዳሴ አምላክ ላይ። አዳም ከገነት ከወጣ በኋላ ገነትን ያህል ቦታ አጣሁኝ፣ በገነት ሳለው እኮ ይሄ ነበር ምቾት ነበረኝ፣ አሁን ግን እንዲሆንኩ ብሎ አይደለም ያለቀሰው ያዘነው። መቅድመ ወንጌል እንደሚነግረን አዳም ብቸኛ ሐሳቡ አምላኬን አሳዘንኩት እያለ ያለቅስ ነበር። የአዳም ለቅሶ የአዳም እንባ እግዚአብሔርን በ5 ቀን ተኩል ከልጅ ልጅ ተወልጄ ምን እልሃለሁ ብሎ ወርዶ ተወልዶ እንዲያድነው አደረገ። ስለዚህ ንስሐ ማለት አምላክን ሰው ያደረገች ምስጢር ነው። ንስሐ በግዕዝ ነው፣ በአማርኛ ጸጸት ማለት ነው። ለምሳሌ በግዕዝ መጽሐፍ ቅዱስ ስታነቡ እገሌ ተጸጸተ እገሊት ተጸጸተች የሚል ካገኛችሁ በግዕዙ ነስሐ ነስሐት ነው የሚለው። ወእግዚአብሔር እኔ ነስሐ እምዘነበበ እግዚአብሔርም ከተናገረው የተነሳ ተጸጸተ የሚለው ነስሐ ይላል። ስለዚህ ንስሐ ማለት ጸጸት ነው። ከምንድን ነው የምንጸጸተው? ምን አደረግን ብለን ነው የምንጸጸተው? ኃጢአት ሰርተናል ብለን ስናስብ ነው የምንጸጸተው። ኃጢአት ሰርቻለሁ ብሎ ሰው አስቦ አምላኬን በድያለሁ ብሎ የሚጸጸተው ጸጸት ሰውን ወደ መዳን የሚያደርሰው ንስሐ ተብሎ ይጠራል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ንስሐ ኃጢአት ሰርቻለሁ ማለት እኛ በቀን ውስጥ ኃጢአት ሳንሰራ አንውልም። በቀን ውስጥ ብዙ አይነት ኃጢአት እንሰራለን። በቀን ውስጥ ልንገድል እንችላለን፣ ልንሰርቅ እንችላለን፣ ልናመነዝር እንችላለን። በግብር የሚሰሩ ብዙ ኃጢአቶችን ልንሰራ እንችላለን። ይሄ የመጀመሪያው ኃጢአት። አይ እኔ ከነዚህ የጸዳው ነኝ የሚል ሰው ደግሞ ካለ ምናልባት ባንሰርቅ፣ ባንገድል፣ ባናመነዝር፣ የሰው ንብረት ባንቀማ በቀን ውስጥ በአንደበታችን ደግሞ ብዙ ነገር እንናገራለን። በአፋችን እንዋሻለን፣ እንሳደባለን፣ እናማለን። ሐሜት አያድርግብኝ እንጂ ብለን እናማለን። አናማ አንዳንድ ሰው አሁን እጁን ታጥቦ የሚሰራው ኃጢአት አለ፣ እንደ ጲላጦስ ማለት ነው። እኔ ለማማት ብዬ አይደለም ብለህ ስለጀመርክ ሐሜት መሆኑ ይቀራል? አይቀርም። በቀን ውስጥ በአንደበታችን ብዙ ኃጢአት እንዋሻለን፣ እንሳደባለን። ማንናገረው ነገር የለም። ከቃል ብዛት የተነሳ ኃጢአት ሳይኖር አይቀርም ይላል መጽሐፍ ቅዱስ። ለዚህ ነው አባቶቻችን ዝምታ የሚመርጡት። ብዙ በተናገርኩኝ ቁጥር እጸጸታለሁ፣ ዝም በማለቴ ግን ቆጭቶኝ አያውቅም ይላል ቅዱስ አርሳኒዮስ። በጨዋታ መሃል ኃጢአት አለ። ለቀልድ ለጨዋታ ብለን የምንናገረው አይ እግዚአብሔር ቀልድ ነው ብሎ የሚተውል መሰል አይተው። እንደ ዋዛ በተናገራችሁት ቃል በፍርድ ቀን መልስ ትሰጡበታላችሁ። ጨዋታ ለማሳመር ብለን የማይሆን የምንናገራቸው ቃላት ይሰማሉ። ሰው አይሰማም ብለን የምናወራው ተንሾካሽኮን የምናወራውን ሁሉ ማን ይሰማል? ይቆጥራል እያንዳንዱን ቃል። በዚህ ቀን እኮ እንዲህ ብለህ ነበር ይላል። ከቃል ብዛት የተነሳ ኃጢአት ሳይኖር አይቀርም የተባለው። ስለዚህ በቀን ውስጥ በግብር ባንፈጽመው በነቢብ ወይም በመናገር በጣም ብዙ ኃጢአት እንሰራለን። ለዚህ ነው ነቢየ እግዚአብሔር ዳዊት አቤቱ ለአፌ ጠባቂ አኑር አለ። ለአፌ ምን አኑር? አዎ እንደው አፋችንን መዝጊያ ማለት ነው። ብዙ መናገር ብዙ ኃጢአት አለ። አይ እንደው ይህንንም አልሰራም ካለን ደግሞ በሐሳባችን የማንሰራው ኃጢአት የለም። እንደውም ሰው ለመፈጸም የሚፈራው ለመናገር የሚያፍርበትን በሐሳቡ ግን የማያደርገው አይነት ኃጢአት የለም። በሐሳቡ ያልሰረቀ፣ ያልገደለ፣ ያልቀማ ሁሉንም ኃጢአት ያልሰራ ሰው የለም። በሐሳባችን ማለት በሐሳብ ንጽሕት ሆና የተገኘች ማን ብቻ ነች? ሌላ ማንም ፍጡር አልተቻለውም። ለመላእክት እንኳን አልተቻላቸውም። ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና ይላል። የሐሳብ ኃጢአት በጣም ከባድ ነው። በቀን ውስጥ ብዙ አይነት ሐሳብ እናስባለን። ምን እናድርግ? አሁን የሐሳብ ኃጢአት መቼስ ሰው አለማሰብ አይችልም። ከኔ ጋር ናችሁ? እስቲ አንዴ ማሰብ አቁሙ። አንዴ ይቻላል? አሁን ማሰብ ላቆም ነው ብላችሁ ታስባላችሁ። እሱ ራሱ ምንድን ነው? አይቻልም። ሰው ያለ አርምሞ ያለ ጽራት ያስባል። ሐሳባችንን እንዴት አድርገን ነው ማስቆም የምንችለው? ቅዱስ እንጦንስ ምን አለ መሰላችሁ? ወፎች በላይ ላይ እንዳይበሩ ማድረግ ይቻላል? ትችላላችሁ? እላያችሁ ላይ ጎጆ እንዳይሰሩ ማድረግ ሞታችኋል ማለት ነው። ጎጆ ከሰሩ ሞታችኋል። ስለዚህ ጎጆ እንዳይሰራ ማድረግ ትችላለህ፣ እንዳይበር ማድረግ አትችልም። የሐሳብ ኃጢአት በአይምሮ እንዳይመጣ ማድረግ አትችልም። እላይ ላይ ግን ጎጆ እንዳይሰራ ማድረግ ትችላለህ። የሐሳብ ኃጢአት ማለት የተጸነሰ ኃጢአት ነው። እንዳይወለድ ማድረግ ግን ትችላለህ። በአንተ ላይ ስልጣን እንዳይኖረው እንደዚህ ያድርግልን አምላካችን።
ጥቃቅኑን ቀበሮች አጥምዳችሁ ያዙ የተባለው የሐሳብ ኃጢአት ነው። ብቅ ሲል ጠብቀ ግደለው። አማትበህም ቢሆን ሰግደህም ቢሆን ጸልየህም ቢሆን ስዕሉ ፊት ሄደህም ቢሆን ወድቀህም ቢሆን የሐሳብ ኃጢአትን መቅጨት ይቻላል። ስለዚህ በቀን ውስጥ ብዙ ኃጢአት እንሰራለን፣ በሐልዮ በነቢብ በገቢር ማለት ነው። ይህንን ኃጢአት በድያለሁ ብለን ስናስብ ንስሐ ወይም ጸጸት ይባላል። ይህን ጸጸት ለሁላችን ያድለን። ሰው በነገራችን ላይ በኃጢአቱ ካልተቆጨ ካልተጸጸተ ኃጢአቱን ለካህን ቢናገር ራሱ ንስሐ ገባ ይባላል። መጀመሪያ መቆጨት አለ። አለዚያ ዝም ብለህ ሄደህ የሰራውን ኃጢአት ብትናገር ሪፖርት እንደማቅረብ ነው። ልክ ሰራተኛ ዛሬ ይሄን ሰርቻለሁ እንደሚለው ይሆናል። መጀመሪያ ኃጢአቱን መጥላት አለብን። አንዳንድ ሰው ኃጢአቱን ሳይጠላ ኃጢአቱን የሚያወራ ሰው አለ። ልብ ብላችኋል? አንዳንድ ሰዎች እኔ እኮ አሁን ዛሬ እድሜ ይዞኝ ነው እንጂ ያላሳለፍኩት ነገር የለም፣ ሰፈሩ ራሱ በጥብጠ ነው ሰክረን ጠጥተን አቤት ያ ጊዜ ብለው ትዝታ የሚያወሩ ሰዎች። ያሁን ይሄ ንስሐ ነው አይደል? እነዚህ ሰዎች ይቆጫቸዋል ሁሉ ድጋሚ ቢሰሩ ደስ ይላቸው። አይቆጨኝም እኔ በጊዜ ስንት ነገር አድርጋለሁ። ይሄ ንስሐ አይደለም። መጀመሪያ መጥላት አለብን። ከዛ በኋላ ነው ወደ ኑዛዜ የምንመጣው። ኃጢአታችንን እንድንናዘዝ እግዚአብሔር ይፈልጋል። ማን ይፈልጋል? እግዚአብሔር እንደሚፈልግ የምታውቁት የመጀመሪያዎቹን ኃጢአተኞች እንዴት እንዳናገረ እስቲ አስታውሱ። የመጀመሪያዎቹ ኃጢአተኞች ወላጆቻችን እነማን ነበሩ አላችሁ? ማናማ? ምንድን ነው የሰሩት? የአዳምና ሔዋን ኃጢአት ምንድን ነው? ምን ማድረግ ነው? ዕፀ በለስን መብላት። መቼስ አሁን ስለተጻፈ ነው እንጂ እንደው ዕፀ በለስ በሉ ተብሎ ሁሌ እነሱን ተርካለን እንጂ አሁን እኛ ከነሱ የተሻለ ብዙ ነገር አልበላንም። ዕፀ በለሱን ራሱ እኛ ብናገኘው ከነ ግንዱ አይደል የምንበላው? ፍሬውን ብቻ ቀቅለን የምንበላው ከነሱ ራሱ ሩጭ ነው። ግን መቼስ የተጻፈው እነሱ ስለሆነ እስቲ እነሱ ላይ እናውራ። ምን ይላል ቅዳሴያችን? አባ ጊዮርጊስ ዘጋስጫ አዳምና ሔዋን አምላክ መሆን ፈለጉ ብለህ ታወራለህ፣ አንተስ ብትሆን እነሱ ላይ ስትፈርድ አምላክ ለመሆን እየሞከርክ አይደለው ይላል። ፈራጅ ማን ነው? ስለዚህ እኛ ራሱ ከነሱም ብሳል። በዛ ላይ በእነሱ ንስሐ ነው ተመልሰን ወደ ገነት የገባ ነው አይደለም? ቢያንስ እነሱ እኛን ወደ ገነት የመለሰ ንስሐ ገብተዋል። አንተ መቼ ገባህ? ግን መቼ ስለተጻፈ ልንገራቸው። አዳምና ሔዋን ዕፀ በለስ በሉ፣ ጸጋ ክብራቸው ተገፈፈ። እግዚአብሔር እስከ ማታ ጠበቃቸው ይመለሳሉ ብሎ አያየ። ከዛ ማታ እስኪሆን ጠብቆ ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ የሌለ እግዚአብሔር ልክ ሲመሽ ሌላ ቀን ሳይነጋ በፊት አዳምን ፍለጋ በገነት መካከል ተመላለሰ ይላል። አዳም አዳም ሆይ ወዴት ነህ ብሎ በሰው የእግር ኮቴ ድምፅ፣ በሰው ዳና ድምፅ አሰማው ይላል። የእግዚአብሔርን ቸርነቱን ተመልከቱ። አዳም አዳም ሆይ ወዴት ነህ ብሎ ያሰማው የእግር ኮቴ የማን የእግር ኮቴ? የሰው። አሁን እግዚአብሔር መብረቅ እያወረደ ነጎድጓድ እያሰማ መምጣት ይችላለች? ግን አላደረገው። የት ነህ ናውጣ። አሁን ወላጆች እንዴት ነው ልጅ ጥፋት ሲያጠፋ እንዴት ነው የሚያደርጉት? ውጣ ብያለሁ አይደለ? ዱላ ይዘው እያውለበለቡ ትወጣለህ አትወጣም እያሉ ወላጆች እንደዚህ ናቸው። እንደው ነጎድጓድ ማውረድ ቢችሉ ያወርዳል። እግዚአብሔር ግን ፈጣሪ ሆኖ እንደ ሰው ቀስ ብሎ ማለት ነው። አባት ልጁ እንዴት መቆጣት እንዳለበት አያችሁ? አዳም አዳም ሆይ ወዴት ነህ? አሁን የቱ ጋር እንዳለ አዳም ያውቃል አያውቅም? አዳም ምን አለ? ጌታ ሆይ ራቁቴን ስለሆንኩኝ ፈራው ተሸሸኩም አለ። እስኪ በሉ ራቁቴን ስለሆን ምን አልኩኝ? አሁን አዳም ኃጢአቱን ተናገረ አልተናገረም? አልተናገረም። ኃጢአቱ ራቁቱን መሆን ነው እንዴ? ምንድን ነው ኃጢአቱ? ዕፀ በለስም በላው አላለም። ምን ሆንኩ ነው ያለው? ራቁት። ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ነው ያወራው። አንዳንድ ሰውን ካህን ፊት ቀርቦ አባቴ ይሄ መጠጥ ጤና አሳጣኝ ይላል። ይሄ ንስሐ ነው? ሰካራም ነኝ ነው የሚባለው። መጀመሪያ ሰካራም ነኝ ብለህ ነው፣ ከዛ ውጤቱን በኋላ እናወራለን። አዳም ግን ኃጢአቱን ዘሎ ኃጢአቱ ያመጣበትን ችግር አወራ። ራቁቴን ስለሆንኩኝ ፈራው አለው። ደገመና ጠየቀው እግዚአብሔር፣ ራቁትህን መሆንህን ማን ነገረ? አትብላ ካልኩ ዛፍ በላህን አለ። ተመልከቱ። አሁን እግዚአብሔር መረጃ ፈልጎ አይደለም። እምቅድመ ይፍጥሮ ለአዳም ያምር ግብሮ ይላል። ገና ሳይፈጥረው ያውቃል አዳም እንደሚሰራ። ግን አዳም በአፉ ኃጢአቱን እንዲናዘዝ ይፈልጋል። አትብላ ካልኩ ዛፍ በላህን አለው። ይህን ጊዜ ምን አለ? ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና ምን አልኩ? አይሰማም። የመጨረሻዋ ነች ኃጢአቱ። ምን የምትለው? በላው።
ግን በላው ከማለቱ በፊት ስንት ክስ ጨምርበት አይደል? ምን ብሎ ከሰሰ? ረዳት ትሁን ብለህ የሰጠኸኝ ምን ሴት። ለኃጢአቱ ማንን ከሰሰ ማለት? አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ እግዚአብሔር ነው። እንደውም አንደኛ ተከሳሽ እግዚአብሔር ነው። ረዳት ትሁንህ ብለህ ምን ያልከኝ አንተ እሷን ባሰጠኝ ኖሮ እሷን ማሰጠኝም እኔም አልበላም። ስለዚህ ተጠያቂው ማን ሆነ ማለት? አይገርም? ሰው ራሱ ለሰራው ኃጢአት እኮ ፈጣሪ ምን ነው ዝም አልከኝ እንደዚህ ሲሆን ይላል። ወደ ለሰራው በደል ማለት ለኃጢአታችን አንደኛ እግዚአብሔርን እንከሳለን፣ ሁለተኛ ሰዎችን እንከሳለን። እገሌ አሳስቶኝ፣ እገሌ ገፋፍታኝ በሰው እናሳብባለን። ከኔ ጋር ናችሁ? አዎ። ረዳት ትሁን ብለህ የሰጠኝ ሴት ከዛፉ ሰጠችኝና በላሁ አለ። እግዚአብሔር ወደ ሔዋን ዞረና ምን አላት? ተመልከቱ፣ በደንብ አስተው። አሁን እኛ ብንሆን እንዴት እንደምንልና እግዚአብሔር እንዴት እንደሚል። ለምሳሌ እዚህ መሃል ልጆች፣ ህፃናት ልጆች የምታሳድጉ ሰዎች ለምንድን ነው ይህንን ያደረግከው ብላችሁ አንድ ህፃን ብትጠይቁት እህቴ ሰጠችኝና በላሁ ቢላችሁ፣ እህቴ ሰጠችኝና በላሁ ቢል እህትየውን ጠርታችሁ ምንድን ነው የምትሏት? ለምን? አቤት ለምን? እግዚአብሔር አላለም። ለምን ሰጠሽው አላላትም ሔዋንን። ያደረግሽው ምንድን ነው ያለው። የአዳምን ወሬ ሰምቶ ሔዋን ላይ የሚጮህ አምላክ አይደለም። እግዚአብሔር ለእያንዳንዳችን ለየብቻ ነው የሚጠይቀበት ነገር። የሰው ወሬ ሰምቶ አይጮህብህ። ጠየቃት ሔዋንን። ያደረግሽው ምንድን ነው? አንቺ ደግሞ እስቲ ተናገሪ። እሷ ደግሞ ምን አለች? እባብ አሳተኝና በላው አለች። ለኃጢአታችን አንደኛ እግዚአብሔር እንከሳለን፣ ሁለተኛ ሰው እንከሳለን፣ እገሌ ገፋፍቶ እንላለን፣ ሶስተኛ እባብ አሳተኝና በላው ደግሞ እንላለን። ማን ነው እባብ? ሰይጣን አሳሳ። አቤት ሰይጣን አሳሳተኝ የምንለው ነገር ብዛቱ። አሁን እውነተኛ ሰይጣን እያሳሳተን ነው በዚህ ዘመን ኃጢአት የምንሰራው። አንድ አባት ይገርማቸዋል፣ ገዳም ውስጥ መንኩሶ 10 ዓመቱ ነውና አባ እንጦንስ ጋር ቀርቦ አባቴ እኔ ከመነኮስኩ 10 ዓመቴ ነውና የሰይጣንን ፈተና አልቻልኩትም አለ። አይዞ እግዚአብሔር ይርዳህ ብለው ጸሎት ሰጥተውት ሸኙት። እሱ ሲወጣ ሰይጣን ገባና በሕያው እግዚአብሔር ስም እምላለሁ ይሄ ሰውዬ መመንኮሱንም አላቅም አለ። 10 ዓመቴ ፈተነኝ ማን ነው ያለው? አያውቀውም ጭራሽ። በራሱ እየተፈተነ ነው በሰይጣን። እንደዚህ ነው ብዙዎቻችን። እኛ እንደው ለሰይጣን የተሻለ ሀሳብ የምንሰጥ አይነት ኃጢአተኞች ነን በእውነት። ያም ሆነ ግን እግዚአብሔር አዳምንም ሔዋንንም እየጠየቀ ያለው ኃጢአታቸውን ምን እንዲሉ ነው? እንዲናዘዙ ነው። ኃጢአታችንን ለመናዘዝ ያብቃን እግዚአብሔር። ሶስተኛው ለማን ነው የምንናዘዘው? እግዚአብሔር ለማን ነው እንድንናዘዝ የሚፈልገው? ለራሱ ለእግዚአብሔር ነው? ለካህናት ነው ወይስ ለጓደኞቻችን? አንዳንድ ሰው ለጓደኛ ከነገርክ ራሱ እኮ ንስሐ ነው ይላሉ። እንደዚህ የሚባል ነገር የለም። ማውረድ ነው። እስቲ ንስሐ ላውረድ ልንገርሽ ላንቺ ብለው ለጓደኞቻቸው የሚተርኩ አሉ። ለካህን ሲሆን የሚፈሩ፣ ለእግዚአብሔር ሲሆን የሚፈሩ። እንዴት ነው የምንናዘዘው? በቤተ ክርስቲያናችን ትምህርት ንስሐ ኃጢአታችንን የምንናዘዘው 3 ጊዜ ነው። ስንት ጊዜ? የመጀመሪያው ለራሳችን። የመጀመሪያው ለማን ነው? ለራሳችን። በዚህ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ አንብባችሁ ከሆነ ከአባቱ ቤት ጠፍቶ ብዙ መከራ ሲቀበል ከቆየ በኋላ ወደ ልቡ ተመለሰ። ወደ ልቡ ሲመለስ ምን አለ? ወደ ልቡ ሲመለስ ምን አለ? ከእንግዲህ ወደ አባቴ ቤት እሄዳለሁ፣ እንዲህ እለዋለሁ፣ አባቴ ሆይ ልጅህ ተብዬ ልጠራ አይገባኝም፣ ከባሪያዎች አንዱ አድርገኝ እለዋለሁ አለ። የተናዘዘው ለማን ነው? ለራሱ። ስለዚህ ካህናት ፊት ቀርባችሁ ምንድን ነው የምናዘዘው? የኔ አባት አሁን ኃጢአቴን እኔ በምን አስታውሰዋለሁ ከምትሉ ቁጭ ብለን መናዘዝ ያለብን መጀመሪያ ለማን ነው? ለራሳችን። ነፍሴ ሆይ ዛሬ የት ነው የዋልሽው ይላል ቅዱስ ባስልዮስ በውዳሴ አምላክ ላይ። ምን ስትሰሪ ዋልሽ? በእግዚአብሔር እርሻ ነው ወይስ በሰይጣን እርሻ ነው? ማንን ደስ አሰኘሽ? ለምን ስትደክሚ ዋልሽ? ለስጋሽ ነው ወይስ ለነፍስሽ ነው እያለ ይናገራል። ስለዚህ መጀመሪያ ኃጢአታችንን ለራሳችን መናዘዛለን። ሁለተኛ ለካህናት እንናዘዛለን። ለካህን መናዘዝ የራሱ የእግዚአብሔር ፈቃድ ነው። 2 ጥቅስ ከብሉይ ኪዳን ልስጣችሁ፣ ከብሉይና ከሐዲስ። በብሉይ ኪዳን መጽሐፈ ኢያሱ ምዕራፍ 7 ከቁጥር 7 ላይ ኢያሱ ያው ሌዋዊ ነው በዘሩ። አካን የተባለ ሰው ጠራና ምን አለው መሰላችሁ? ልጄ ሆይ ያደረግከውን ንገረኝ። እስኪ በሉ ያደረግከውን ንገረኝ። ለእግዚአብሔር ተናዘዝ። ለማን ተናዘዝ?
ያደረግከውን ለማን ንገረኝ? ለእኔ አለ ኢያሱ። ያደረግከውን ንገረኝ፣ ለእግዚአብሔር ምን በል? ለካህናት መናገር ለማን መናዘዝ ነው? አንድ በሉ። ሁለተኛ በማቴዎስ ወንጌል ምዕራፍ 3 ቁጥር 15 ላይ ከፍ ብላችሁ አንብቡት እናንተ ከአንድ ጀምሮ። መጥምቀ መለኮት ቅዱስ ዮሐንስ በሚያጠምቅበት ጊዜ በዮርዳኖስ ማዶ ኃጢአታቸውን እየመጡ ይናዘዙ ነበር ይላል። በብሉይና በሐዲስ መሃል መጥምቀ መለኮት ቅዱስ ዮሐንስ የኃጢአት ኑዛዜ ይሰማ ነበር። ካህን ነው፣ ሊቀ ካህናት ነው፣ የዘካርያስ ልጅ ነው። ለካህኑ ለዮሐንስ ኃጢአታቸውን ይናዘዙ ነበር። በሐዲስ ኪዳን ሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ያመኑት ሁሉ በሐዋርያት ፊት እየመጡ ኃጢአታቸውን ይናዘዙ ነበር ይላል። ኃጢአታችንን ለካህናት እንድንናዘዝ የማን ፈቃድ ነው ማለት ነው? የምንናዘዘው ግን መረጃ ለመስጠት አይደለም፣ ከኃጢአት ማሰሪያ እንዲፈቱን ነው። ራሱ ክርስቶስ እፍ አለባቸው። ዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ላላችኋቸው ኃጢአታቸው ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል። ስለዚህ ለካህናት እንድንናዘዝ የማን ፈቃድ ነው? ለካህን መናዘዝ ግን ለእግዚአብሔር መናዘዝ ነው። በዛው ሶስተኛው ኑዛዜ ለእግዚአብሔር ነው። ለካህኑ ስትናገር ለእግዚአብሔር መናዘዝ ነው። አዕይንተ እግዚአብሔር ካህናት ይላቸዋል ቅዱስ አትናቴዎስ በቅዳሴው። ካህናት የእግዚአብሔር አይኖች ናቸው። ለካህኑ ስትናገር አይኑ ፊት ነው እየተናገርክ ያለው እግዚአብሔር። ከካህኑ ስትደብቅም እግዚአብሔርን ከአይኑ ወዲያ እየሸፈንከው ነው ማለት እያየህ ትደብቀዋለሁ። ስለዚህ ኃጢአታችንን እንድንናዘዝ ለካህናት የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። የምንናዘዘው ለአባቶቻችን ለካህን። ሰይጣን እንዳትናዘዝ ብዙ ነገር ያደርግብሃል። አሁን እስቲ እንደው ምን ብለህ ነው አሁን ለእኚህ ካህን ሄደህ ኃጢአትን የምትነግራቸው? ሰው ያደርጉሃል። አሁን ድጋሜ ሄደህ ልነግራቸው ነው ይልሃል ሰይጣን። ኃጢአቱን ስትሰራ አይዞ እግዚአብሔር መሐሪ ነው ብሎ ያሰራሃል። ልክ ልትናዘዝ ስትል ግን ያስፈራሃል። ስትስበው ያልፈራኸውን ኃጢአት ስትተፋው ያስፈራሃል። ኃጢአቱን የሚሰውር ደግሞ አይለማም ይላል ርዕሳችን አይደለም? ኃጢአቱን የሚሰውር ምን አይልም? አይለማም ማለት አይጸድቅም ማለት። አንድ ተክል ለማ ማለት ጸደቀ ነው አይደል? ኃጢአቱን የሚሰውር ሰው አይጸድቅም። ኃጢአታችንን ዘርዝረን መናገር አለብን። ኃጢአታችንን ስንናገረው ሙሉ በሙሉ ከኛ ላይ ያለው ኃይል ከኛ ይሄዳል እና ጽድቅ የመስራት ጉልበት ይሰጠናል። መጽሐፍ ቅዱስ ላይ ኃጢአትን መደበቅ ምን ያህል እንደሚጎዳ የምናውቀው አንድ ምሳሌ ልስጣችሁ። ነቢየ እግዚአብሔር ዳዊት ነው። ንጉሥ ዳዊት በሕይወት ዘመኑ አንድ የሰራው ኃጢአት ነበር። በዚህ ኃጢአቱ ዕድሜውን ሙሉ አልቅሷል። አንዴ በሰራው ኃጢአት ዕድሜውን ሙሉ አልቅሷል። እኛ ዕድሜያችንም ሙሉ በሰራነው ኃጢአት አንዴ አልቅሰን እናውቃለን? አናውቅም። ዳዊት ምንድን ነው የሰራው መሰላችሁ? መጀመሪያ ስራ መፍታት ነው። ስራ መፍታት ራሱ አንዱ ኃጢአት ነው። የእህትሽ የሰዶም ኃጢአት ምንድን ነው ይልና ትንቢተ ሕዝቅኤል ላይ አንዱ ስራ መፍታት ነው። ስራ ሲፈታ ሰይጣን ስራ ይሰጠዋል ሰው። ሰይጣን የሚሰጠው ስራ ደግሞ ኃጢአት ነው። ስራ ፈቶ በሰገነቱ ላይ ሲመላለስ አንዲት ሴት ገላዋን ስትታጠብ ተመለከተ። ማናት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉት። የሰው ሚስት ናት ከተባለ በኋላ ሌላ ወሬ ያስፈልጋል? አያስፈልግም። ዳዊት ግን አስመጣት። የኬጢያዊው የኦርዮን ሚስት ቤርሳቤህን አስነወራት ይላል መጽሐፍ ቅዱስ። ባልና ሚስት የሚፈጽሙትን ሩካቤ አዳምም ሚስቱን ሔዋንን አወቃት አይደለም የሚለው? ከሕግ ውጭ ከሆነ ግን አስነወራት ነው የሚለው፣ ደረሰባት ነው የሚለው። ከዛ ዳዊት አስነወራት። ይቺ ሴት ከወር ልማዷ ነጽታ ነበር ገላዋን ስትታጠብ የነበረው። ስለዚህ ጸነሰች። መልእክተኛ ላከችበት፣ ንጉሥ ሆይ ያንተን ልጅ ጸንሻለሁ አለችው። አሁን ልብ አድርጉ፣ ዳዊት ጦር ሜዳ የሄደን የአንድ ወታደር ሚስት ቀምቶ ከሱ ጸነሰች ቢባል ለስሙ ጥሩ ነው አይደለ? ይሄን ነገርማ መፍትሄ ያስፈልገዋል ብሎ ባሏን ከጦር ሜዳ አስመጣው። ምንድነው ሐሳቡ? ባሏ መጥቶ ከሚስቱ ጋር ምን እንዲል እንዲተኛና ጽንሱ የሱ ነው እንዲባል። ኬጢያዊውን ኦርዮን አስመጣው። እንዴት ነህ? ጦሩ እንዴት ነው? ሰላም ነው ወይ ያለው። ጠየቀው። እግዚአብሔር ይመስገን ታቦተ ጽዮንን ይዘን ድል እያደረግን ነው ንጉሡ ያለው። በልሺ ወደ ቤት ግባና እረፍ አለው። እንደው ከሚስት ጋር ተኛ ማለት ነው የቀረው። ዋና ሐሳቡ ኃጢአቱን ምን ለማድረግ ነው? ለመሸፍ። ኬጢያዊ ኦርዮ ግን ውጭ አደረ። ይገርማቸዋል። ውጭ አደረ። ከዛ በማግስቱ ውጭ ማደሩን ሲሰማ ምን ነው ውጭ አደርካል? የእግዚአብሔር ታቦት በደጅ አድራ፣ ታቦተ ጽዮን። የእስራኤል ወታደሮች ከጠላት ጋር እየተናነቁ እንዴት እኔ ከቤቴ ገብቼ ተኛለሁ?
አልተሳካም። ስለዚህ አበላው፣ አጠጣው፣ አሰከረው። ሲሰክር ገብቶ ከሚስቱ ጋር እንዲተኛ ነው። ሰካራም የልቡን አይስትም። አሁንም ከውጭ አደረ። ምን ነው አለው? ታቦተ ጽዮን ከደጅ አድራ፣ እንዴት እኔ ከሚስቴ ጋር ገብቼ እተኛለሁ? በጣም ይገርማል። እንዴት ከምኔ ጋር ገብቼ እተኛለሁ? ዳዊት ከማን ጋር ነው የተኛው? ከሰው ሚስት ጋር። አንዳንዴ መንፈሳዊ ከሆኑ ሰዎች ምንም ማቁም የተባሉት የሚሻሉበት ጊዜ አለ። አሁን ለዳዊት ስለ ታቦተ ጽዮን ክብር መጥቶ ኬጢያዊ ኦርዮ ይንገረው? ከአሕዛብ የመጣ እኮ ነው። ኬጢያዊ ነው፣ ተገዝሮ ነው እስራኤላዊ የሆነው። እንዴት እሱ ይነግረዋል? ዳዊትን ያህል ልበ አምላክ። ይህ ምን ያስተምረናል? እግዚአብሔር የጻፈው እኮ ዳዊት ንስሐ እንደገባ ጠፍቶት አይደለም፣ ማንንም ሰው እንዳናምን ነው። ጸጋ አለው ብለን፣ ሰባኪ ነው ብለን፣ ዘማሪ ነው ብለን የፈለገ ቢዘምር ከዳዊት ይበልጣል? አይበልጥም። የፈለገ መናኝ ቢሆን እንደ ዳዊት ልበ አምላክ ሊሆን አይችልም። የፈለገ ጸጋ ቢወርድበት ኃጢአት የማታዋርደው ሰው የለም። ሁላችን በቸርነቱ ይጠብቅ። አትመኑ ማንንም ነው። እንደ ዳዊት ልበ አምላክ ብትሆን ኃጢአት ግን ትጥላለች። ወግታ የጣለቻቸው ብዙዎች ናቸው። ከዛ መጨረሻ ዳዊት ደብዳቤ አስይዞ ሰደደው። ደብዳቤው ይገደል የሚል ነው። ምስኪን ኦርዮ ልክ እንደ ይስሐቅ የሚሰዋበትን እንጨት ተሸክሞ እንደሄደው፣ ልክ እንደ ክርስቶስ መስቀሉን ይዞ እንደሄደው፣ ልክ እንደ ባህራን የሞቱን ደብዳቤ ይዞ እንደሄደው ሄዶ ወስዶ ሰጠ። ደብዳቤውን ሲያዩ ጦር መሪው ይገደል ይላል። ምንም ማድረግ አልቻለም። በቃ ጠላት የሚበዛበት ቦታ ላይ ጥላችሁት ሽሹ ብሎ አዘዘ። ወታደሮች ኦርዮን ይዘው ዘመቱ። ጦር ግር ብሎ ሲመጣ ጥለውት ሸሹ። ታቦተ ጽዮንን ከድታችሁ፣ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ። ይህ ሁሉ ሲሆን ማን ይመለከታል? እግዚአብሔር። ነቢየ እግዚአብሔር ናታን በፈረስ ላይ ሆኖ መጣ። ነቢያት በአህያ ላይ ከመጡ አገሩ ሰላም፣ በፈረስ ላይ ከመጡ ችግር አለ። ጦር ሊሆን ነው ማለት ነው። ዳዊት ደነገጠ። ምንድን ነው አለ። እረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል አለ። ምንድን ነው አለ። አንድ ሰው በጣም ብዙ በጎች የነበሩት ባለሀብት ነበረ። ከጎረቤቱ ደግሞ አንዲት በግ ያለችው ደሃ ሰውዬ ነበር። ይህ ባለ አንዲት በግ ያለችው ሰውዬ ወደ ሩቅ አገር ሊሄድ ሲል ለጎረቤቱ ብዙ በግ ላለው ባለጸጋ እችን አንድ በጌን ከበጎች ጋር አብረህ ቆይልኝ ብሎ አደራ ሰጥቶት ሄደ። እሺ ብሎ ከተቀበለ በኋላ የባለጸጋ እንግዳ መጣበት። ድንገት እንግዳ ሲመጣበት ከብዙ በጎቹ መሃል ላለማረድ ብሎ ሳስቶ የዚህን ሰውዬ በግ አረደበት። ምን ይመስልሃል ንጉሡ ያለው? ይህ ሰው ምናምንቴ ነው አለ። ምንድን ነው? ስለ አንድ ፈንታ 4 እጥፍ ይመልሳል። 4 እጥፍ ይመልሳል። ኦ ንጉሥ ፈታይ ከበርስከ፣ ንጉሥ ሆይ ያ ሰው አንተ ነህ። የፈረድከው በማ ላይ ነው? በራስ ላይ ነው። ብዙ በጎች አሉት የተባልከው ዳዊት እግዚአብሔር ባይፈቅድለትም፣ እሱ ግን ከሕግ ወጥቶ ብዙ ሚስቶች ነበሩት፣ ብዙ ቁባት ነበሩት። አንተ ነህ ባለ ብዙ በግ የተባልከው። አንዲት በግ አለችው የተባለው ኦርዮ ነው። አንተን አምኖ ጥሎ ጦር ሜዳ ሄደ። እንግዳ መጣብህ የተባለው ጊዜያዊ ፍትወትህ ነው፣ ዝሙትህ ነው። ከብዙ ሚስቶች ጋር ማሳለፍ ስትችል አንተን አምኖ የጣለልህን አንዲት በግ ወሰድክበት፣ እሱንም አስገደልከው። ስለዚህ ንጉሥ ሆይ የፈረድከው በማ ላይ ነው? በራስ ላይ ነው። አሁን ዳዊት የሚናገረው ሲያጣ ዞረና ምን አለ? አቤቱ እንደ ቸርነትህ መጠን ማረኝ። ጸሎት ያውቅ የለ ሲያስበው ኃጢአቱ ብዙ ነው። እንደ ኃጢአቴ መጠን እንዳይል አያዋጣም። እንደምን መጠን? እንደ ይቅርታህም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁ፣ ኃጢአቴም ሁል ጊዜ በፊቴ ነው፣ አልረሳውም። አንተም ብቻ በደልኩ። እኔማ ንጉሥ ነኝ፣ ከኔ በላይ ሌላ ንጉሥ የለም በአገሩ። አንተም ብቻ ግን በደልኩ፣ በፊትህም ክፋትን አደረግኩ። በነገርህ ትጸድቅ ዘንድ ሁሉ ይበድላል ብለህ የተናገርከው ቃል እውነት ሆኖ ይገኝ ዘንድ ይኸው እኔም በደልኩ ብሎ አለቀሰ። እግዚአብሔር ንስሐውን ተቀበለ። የሁላችንን ንስሐ ይቀበለን። ግን ዳዊት ንስሐውን ተቀበለው ማለት 2 ነገሮች ግን አልቀሩም። አንደኛ ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? አቤት ኦርዮን ላስገደለበት 4 እጥፍ መለሰለት እግዚአብሔር ራሱ በተናገራት ቃል ማለት ነው። 4 ያስለቀሰው። አንደኛ ከዚህ ሴት ከቤርሳቤ የተጸነሰው ልጅ ሲወለድ በጠና ታመመ፣ ከዛ ሞተ። ዳዊት
በታመመ ጊዜ አብሮ ታመመ፣ ተሰቃየ። አንድ በሉ። ሁለት ሴት ልጁን ተነስቶ ወንድ ልጁ አምኖን የተባለ ተነስቶ የገዛ እህቱን ደፈረበት። ልጁን ማለት አንደኛው ልጅ ሌላውን ልጅ ደፈረበት። ልጅቷ በቁሟ ልብሷን ቀዳ ተዋረደች በአደባባይ። ዳዊት ሁለቴ አለቀሰ። ሶስተኛ የዳዊት ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ተነስቶ ገደለው። ስንት? አራተኛ ራሱ ደግሞ ልጁ አቤሴሎም በዳዊት ላይ አምጾ በጦር ሜዳ ተገደለ። ስንት ሆነ? 4 እጥፍ። አንዳንዴ እግዚአብሔር የማይሰማ መስሎን እንዲህ አድርግብኝ እንላለን። ይሰማል። የአፉን ፍሬ ሰው ይበላል ይላል። ለማንኛውም ግን ዳዊት ይሄ ሁሉ ኃጢአቱ ሰው እስከ ማስገደል የደረሰው ኃጢአቱ ምን ለማድረግ ነው? ኃጢአቱ ተሸፈነ። ይኸው በምካ ደናግል አዳራሽ ቁጭ ብላችሁ የዳዊትን ኃጢአት እየሰማችሁ ነው አይደለም? እሱ የዛን ዘመን ሰዎች እንዳይሰሙ ነው የፈለገው። ይኸው ብዙ ሰው እየሰማው ነው። በየአደባባዩ እየወጣ ዳዊት እንዲያርጎ እያንሰብካል። የዘር ሐረግ እንኳን ሲዘረዘር የዳዊት ኃጢአት መች ተደበቀ? አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ። ዳዊትም ከኦርዮ ሚስት ሰሎሞንን ወለደ። ከማን ሚስት? ከኦርዮ ሚስት። እሷም ተስማምታ በኋላ ዳዊትን ስላገባች ስሟ በወንጌል ሊጻፍ አይገባትም። ስለዚህ የኦርዮ ሚስት ተባለች። ቤርሳቤ ያልተባለች ወንጌል ላይ ስሟ አይገባትም። እሱን ደግሞ በአደባባይ መማሪያ ያደረገው እግዚአብሔር መማሪያ ከመሆን ይጠብቀን። እንደ ገሌ እንዳትሆኑ እየተባሉ መማሪያ ከመሆን ማለት ነው። ኃጢአታችንን ዘርዝረን መናዘዝ አለብን። ካህናት ፊት ስትቀርቡ ዝርግፍ አድርጋችሁ ተናገሩ። ትዝ ያላችሁ ነው የምትናገሩ። ለካህናቱ አይደለም፣ ለማን ነው? እነሱም ሰምተው ሲጨርሱ ከኃጢአት ማሰሪያ ማን ይፍታ ነው የሚሉ። ስለዚህ ለሱ ተናገሩ። ሰይጣን ያቆሰለህን ቁስልን ገልጣ አሳየው ይላል ቅዱስ ባስልዮስ። አሁን ችግሩኛ ምንድነው? ንስሐ ልንገባ እንሄድና አባቶች ጋር ለነሱ ምንናዘዝ ይመስለናል። ስለዚህ ኃጢአታችን እንደብቃለን። አንዳንዱ ሰው ቅኔ ያደርገዋል ኃጢአቱ ውስብስብ ያለ ንስሐ የሚናዘዝ ሰው አለ። አንዳንድ ሰው ደግሞ ብልጥ ለመሆን ይሞክራል። እንደው አባ በቃ የኔ ኃጢአታው ምኑ ይነገራል? እንደው በቃ ባጭሩ እኔ ኃጢአት የተባለውን በሙሉ ምን ብያለሁ? ሰርቻለሁ። ይቻላል? አይቻልም። አሁን ዶክተር ፊቀርባችሁ ሐኪም ቤት ዶክተር የኔ በሽታ ምኑ ይነገር? በቃ ባጭሩ ሁሉ በሽታ የተባለውን በሙሉ ታምሜያለሁ ትላላችሁ። እንዲህ ያረጋኛል፣ ይወጋኛል፣ በዚህ ገብቶ ነው ምን? ኃጢአታችንንም ዘርዝረን ነው መናገር ያለብን። ትልልቁን ኃጢአት ትቶ ትንንሹንም ይናዘዛል። ጥቃቅኑን ኃጢአት አንዳንድ ሰው እኔ በቃ እንደው አባታችን በሰንበት ልብስ አጥቤያለሁ። አሁን ልብስ አጠባ ነው ሀገር የበጠበጠው። እኔ እውነት ይሁን ውሸት አላውቅም። አንዲት እናት በሰንበት ቆሎ በልቻለሁ እና እንደው ወፍጮ እንደማስፈጨት ይሆንብኝ ይሆን አሉ ይባላል። ይሄ ማለት የአይሁድ ጸባይ ነው። አይሁድ ጥቃቅኑን ነገር ነው። ጌታ ግመልን የምታጠሩ ትንኝን የምታጠሩ ግመልን የምትጡ ብሏቸው። የሚገርም ነገር እኮ ነው። የአይሁድ ጸባይ ትልልቁን ነገር ትቶ ጥቃቅኗል። ከከሙን ከድንብላል ከጥቁር አዝሙድ አስራት ያወጣሉ። ጥቁር አዝሙድ ቆጥረው ይኸው ከ10 አንድ ብለው ይዘው ይመጣሉ። ዋናውን ኃጢአት ግን ይሰራሉ። ስለዚህ ኃጢአታችንን ዘርዝረን መናዘዝ አለብን። ኃጢአቱን የሚሰውር አይለማም። የሚናዘዝባትና የሚተዋት ግን ምሕረት ያገኛል። የሚናዘዝባት በሉ እስኪ። የሚናዘዛት አይደለም የሚለው ምን የሚልባት በቀል ነው ማለት ነው። አያችሁ፣ ተናዘዙባት እስቲ ኃጢአታችሁ ኑና ተበቀሏት። ኃጢአት ያቆሰለችንን መተን እንናዘዝባታል። የሚተዋት ግን ይላል ተናዘን መቅረብ ብቻ አይደለም፣ ኃጢአታችንን መተው ደግሞ አለብን፣ መታገል አለብን። የምንተወው በምንድን ነው? አባቶቻችን ካህናት የሚሰጡንን ቀኖና በመፈጸም ይህን ነግሬያችሁ አጠቃልላለሁ። የሚተዋት ግን ምሕረትን ያገኛል። ኃጢአት ምንተወው ምን አድርገን ነው ካላችሁ በሚሰጠን ቀኖና ነው። አባቶቻችን ካህናት ቀኖና የሚሰጡን እኛን ከኃጢአት ለማላቀቅ ነው። ቅጣት አይደለም፣ መድኃኒት ነው። ቀኖና የሚሰጠው ለምሳሌ ሐኪም ለበሽተኛ ኪኒን የሚሰጠው ለቅጣት ነው። ከበሽታው ምን ለማድረግ ነው? ለማዳን። ስለዚህ አሁን ካህናት ይሰማሉ የእኛን ኃጢአታችንን ይሰሙና ከኃጢአቱ አንጻር የሚሰጠን ቀኖና እኛን ከዛ ኃጢአት ለማላቀቅ ነው። ለምሳሌ አንድ ሰው ዝሙት ከበዛበት ስግደት ይሰጠዋል። ለምን? ሲሰግድ ሰውነቱ ምን ይላል? ይደክማል። ሰውነቱ ሲደክም ዝሙት የመስራት ፍላጎቱ ምን ይላል? ይቀንሳል። ገብቷችኋል አይደል?
ታይቶ ነው። አሁን እኛ የሚመስለን ቅጣት ነው የሚመስለን። ቅጣትና ለኃጢአታችን ምን እንደሚገባ ቅጣት ማወቅ ከፈለጋችሁ ሂዱና ወንጀለኛ መቅጫ ፍትሐ ብሔር አለ፣ እሱን አንብቡት። ቤተ ክርስቲያን ደግሞ ፍርድ ቤት አይደለችም፣ ሐኪም ቤት ነች። እምትሰጠን ቀኖና ለፈውስ ነው። አሁን እኛ የሚመስለን ብዙ ኃጢአት ላለበት ሰው እግሩ እስኪሰበር ስገድ የሚባል፣ ትንሽ ኃጢአት ያለበት ሰው እንደዛ ነው። እንደውም ብዙ ኃጢአት ያለበትን ሰው ቤተ ክርስቲያን ምንም ቀኖና ላሰጠው ትችላለች። አይዞ በቃ እግዚአብሔር መሐሪ ነው ብለውት ባይሆን ካህኑ ለሱ ይሰግዳሉ፣ ለሱ ይጾማሉ። ለምን? ይህ ሰው በኃጢአት ስለተጎዳ የበለጠ ተስፋ እንዳይቆርጥ ማለት። እንደውም አንዱ ልጅ ሄደና አንድ አባት ጋር ብዙ ኃጢአት የሰራ ሰው ነገራቸው። ሲነግራቸው አይዞ እግዚአብሔር መሐሪ ነው 3 ስገድ አሉት አሉ። ስንት ስገድ? አላመነም ልጁ። 3000 ነው 300 ነው አለ። አይ 3 ስገድ አሉት። 3 ሰግዶ ሄደ። እግዚአብሔር ይፍታ ብለው በኋላ ያው ለታሪኩ እንዲመች ነው፣ እግዚአብሔር የማያውቀው የለም። ጌታ ተገልጦ ለእኚህ ካህን ለምንድን ነው 3 ስገድ ያሉት አላቸው። ሲላቸው ጌታ ሆይ 3 ስገድ ያልኩት እኔ ጨካኝ ሆኜ ነው። አንተ ብትሆን ኖሮ ኃጢአት ተሰረየችልህ ብለህ በነፃ ምን ትለው ነበር? ታሰናብተው ነበር። የእግዚአብሔር ምሕረት ከካህናቱ ከሚሰጡንም የበለጠ እና ዓላማው ደግሞ ከኃጢአት ማላቀቅ ነው። ትንሽ ኃጢአት ያለበትን ደግሞ ብዙ ስገድ ይሉታል። ምክንያቱም ይሄ ሰው ወደ ፍጹምነት ለመምጣት ትንሽ ነው የቀረው አይደል? የቀረችውን አራግፎ የበለጠ እንዲቀደስ ማለት ነው።